ዘውዳዊና ባላባታዊ ስርዓትን የሻረው የ1966 አብዮት 50 ዓመታትን አሳለፈ። በዓለም ላይ ከተካሄዱ ስር ነቀል ለውጥ ካስከተሉ አብዮቶች አይተናነስም የሚባለው የ66 አብዮት የጀመረው በከፍተኛ ደረጃ ተማሪዎች ንቅናቄ ቢሆንም ቀደም ባሉት ዓመትም በኢትዮጵያ የሥርዓት ለውጥን በመሻት ከመፈንቅለ መንግስት ሙከራ አንስቶ በተለያዩ ጊዜያት ህዝባዊ አመጾችና ንቅናቄዎች ተካሂደዋል። በኢትዮጵያ የመሬት ስርዓትን ለማስተካከል የብሔር ጥያቄዎች መልስ እንዲያገኙ ለእኩልነት፣ ለነጻነት፣ ለፍትህ እንዲሁም የመናገር ሐሳብን በነጻነት የመግለጽ ለሰብአዊ መብቶች መከበርና ለማህበራዊ ፍትህ በአጠቃላይም ለዲሞክራሲ ስርዓት ግንባታ በርካታ ኢትዮጵያውያን ክቡር ህይወታቸውን ሰጥተዋል። ዛሬም በአገራችን የሰብአዊና ዲሞክራሲያዊ መብቶች ጥያቄዎች ከሰላማዊ ትግል እስከ መሳሪያ ትግል ይካሄድባቸዋል። ያም ሆነ ይህ ያለፉት 50 ዓመታት የተማሪዎች ትግል ምን ቅርስ ምን ውርስ ጥሎብን ሄደ የሚለውን መመርመር አስፈላጊ ቢሆንም ያለፉት 50 የለውጥ ዓመታት ሳንካልባና የምንፈልገውን የፖለቲካ ስርዓት አመጡልን ባይባልም አስተዋጽኦ በኢትዮጵያ እስከዛሬ የተካሄደውንና እየተካሄደ ያለው የስርዓት ለውጥ እጅግ ከፍተኛ ነው። ይህንን ለውጥ በ50 ዓመታት ዘመኑ ለመቃኘት እንዲያስችለን ከተማሪ ንቅናቄም ሆነ ከዚያ በኋላ በተፈጠሩ የፖለቲካ ቡድኖች ውስጥ የተሳተፉ ያንን ሂደት በቅርብ ርቀት የተከታተሉ ተራማጅ ኢትዮጵያውያን መካከል በጨዋታ እንግድነት መጥተው ከሰጡን ምስክርነት ውስጥ የተማሪዎች ንቅናቄ የተፋፋመባቸውን ዓመታት፣ የመሬት ላራሹን፣ የብሔር ጭቆናን ጥያቄዎች፣ የ66 አብዮትን፣ የተለያዩ ፓርቲዎች ምስረታን፣ የትጥቅ ትግልን በሚመለከት ያጫወቱንን ትዝታቸውን ጸጸታቸውንም ጭምር በተከታታይ ሳምንታት ለእናንተ ለመቅረብ እንዲህ አሰናድተነዋል። ሐሳባቸውን በመጠኑ ለማቅረብ የመረጥናቸው እንግዶች በተማሪዎች ንቅናቄ በአገር ውስጥም ሆነ በውጭ ከፍተኛ ተሳትፎ የነበራቸውን ፕሮፌሰር አንድሪያስ እሸቴ የመጀመሪያው ናቸው። ፕሮፌሰር ገብሩ ታረቀ ከተማሪዎች ንቅናቄ አንስቶ በፓርቲ ተሳትፏቸው ይታወቃሉ። ፕሮፌሰር ጆን ማርካኪስ የተማሪዎች ንቅናቄ ከፍተኛ ደረጃ በደረሰበት ወቅት በመምህርነት ኢትዮጵያ መጥተው ከተለያዩ የነጻ አውጪ ቡድኖች ጋር ግንኙነታቸውን ሲያቋርጡ የቆዩ አሜሪካዊ መምህር ናቸው። ዶክተር አማረ ተግባሩ በተማሪዎች ንቅናቄና በፓርቲ ፖለቲካ ተሳትፏቸው ይታወቃሉ። ወይዘሮ ሂሩት አበበ በወጣትነታቸው የፖለቲካ ተሳትፎ ባሻገር አቶ ቀልቤሳን ወደ ፍትህ ለማቅረብ ባደረጉት አስተዋጽኦ በኋላም የቀይ ሽብርን ፍርድ ሂደት ለመሰነድ ያደርጉት በነበረው ጥረት ይታወቃሉ። በጨዋታ እንግድነት በተለያዩ ድርጅቶች የተሳተፉ ታጋዮችና አብዮተኞች ስለ ተሳትፏቸው አጫውተውናል። እነዚህን የመረጥናቸው አነሰም በዛ በ50 ዓመት ውስጥ የተካሄዱትን የፖለቲካ እንቅስቃሴዎች ሚዛናዊ በሆነ መንገድ በማየት ሊተነተን የሚገባ ሐሳብ ስለፈነጠቁልን ነው። የእንግዶቻችንን ዝግጅት በተከታታይ ሳምንታት ይዘን እንቀርባለን። ለዚህ ዝግጅት የወሰድነው ከሰፊው ጨዋታቸው ውስጥ በጣም ጥቂቱን ነው። የዛሬ እንግዳችን ዶክተር አማረ ተግባሩ በአዲስ አበባና ፈረንሳይ የጀመሩትን ትምህርት ያጠናቀቁት በስዊድን ዩኒቨርሲቲዎች ነው። በኢኮኖሚክስና ፖለቲካል ሳይንስ የመጀመሪያና ሁለተኛ ዲግሪ፣ የፒኤችዲ ትምህርታቸውን በአንትሮፖሎጂና ዲቨሎፕመንት ማኔጅመንት የሰሩ ሲሆን የጥናታቸው ትኩረት በደቡብ ምስራቅ እስያ ሀገሮች ኤትኖግራፊ ላይ ነው። በስራቸው በገጠር ልማትና አስተዳደር፣ በደን ልማት ፕሮግራም፣ በደቡብ ምስራቅና ደቡብ እስያ ሀገሮች፣ በምስራቅና ምዕራብ አፍሪካ ሀገሮች ሰርተዋል። በስርዓተ ጾታ ጥናትና አመራር፣ በወጣቶች ጉዳይ፣ በደህንነት ቅነሳ ፖሊሲ ንድፈ ሐሳብ ዝግጅት ላይ ተሳትፈዋል። በስነ ጾታና በእርሻ ምርምር፣ በደን አጠባበቅ አመራር ላይ የሰሯቸው ጥናቶች ታትመዋል። ከዚህም በተጨማሪ በአማርኛ ተጽፎ የታተሙት ኃይሌ ፊዳና የግሌ ትዝታ፣ የአንዲት ምድር ልጆች ታሪካዊ ልቦለድ እንዲሁም አድዋ የሚለው ታሪካዊ ልቦለድ ስራቸው በቅርቡ ታትሟል። ዶክተር አማረ ተግባሩ በኢትዮጵያ የፖለቲካ ተሳትፏቸው በተማሪነታቸው በተማሪዎች ንቅናቄ በኋላም የመኢሶን አባል ነበሩ። ዶክተር አማረ አዲስ አበባ ይመላለሳሉ። ነዋሪነቱ ስዊድን ነው መሰለኝ። ጡረታ ላይ ነዎት? አዎ ጡረታ ላይ ነኝ። ግን ከዛ በፊት ይፈቀድልኝና ለዚህ አንቺ ለምትመሪው ፕሮግራም እንግዳ ሆኜ በመቅረቤ እጅግ ከፍተኛ ደስታ ነው የሚሰማኝ። እኔ በእውነቱ ላንቺ ፕሮግራም የምመጥን እንግዳ ነኝ ብዬም አስቤም አላቅም። ምክንያቱም በዚህ ፕሮግራም ላይ በጣም በርካታ የታወቁ ኢትዮጵያውያን በትምህርትም በእውቀትም በእድሜም
እጅግ የሚያኮሩ ሰዎች እዚህ ፕሮግራም ቀርበዋል። ጠቅላይ ሚኒስትር አብይም እዚህ ፕሮግራም ላይ ነበሩ። ከዛ አንጻር ሳይ እኔ በእውነቱ ለዚህ መመጥን አልመሰለኝም። ስለተጋበዝኩ በጣም አመሰግናለሁ። እኔ በዛ አልስማማም፣ እንደውም ዘገየሁ ነው የምለው ዶክተር አማረ። ዶክተር አማረ ከ66 አብዮት በኋላ በነበሩት አጭር ዓመታት ውስጥ በተለያዩ የፖለቲካ ቡድኖች ላይ ተፈጸመው የእስር እርሶም ታስረው ነበር። የግድያ ተግባር ገና ምዕራፉ አልተዘጋም። ግጥ የአጼ ኃይለ ሥላሴን እና የ60ዎቹን አስከሬን በሚመለከት ኢህአዴግ በገባ ጊዜ ተቆፍሮ ወጥቷል። በቀይ ሽብር ከተገደሉት ውስጥም የተወሰኑት ቋሚ ማረፊያ አግኝተዋል። እርሶ በነበሩበት መኢሶን ውስጥ የነበሩ ግን ብዙም አይነገርም። በቅርቡ እርሶም በፍለጋው የተሳተፉበትና ቤተሰቦቻቸውም የተሳተፉበት የሟች የመጨረሻ ማረፊያ እንዲያገኝ ስለሆነው የአቶ ዳንኤል ታደሰና ሌሎች ወጣቶች የቀብር ስርዓት እንዲነግሩን ፈልጌ ነው። እና ምን ሆነ? በምን ምክንያት አቶ ዳንኤል ወደዛ ሄዱ? ወጣቶቹ እነማን ናቸው? ይመስለኛል ገብረ ጉራቻ ነው። አይደለም። መንገዱ ወደ ከጫንጮ አለፍ ብሎ ወደዛ ወደ ሙሉ አካባቢ ወደዛ ነው። እኔ በዛ አቅጣጫ አልወጣሁም። ወደዛ ነው። ካነሳሽውን ትንሽ ዳሰስ ስላለው ብዙ ሳይሆን ዛሬም ስንነጋገር ምናልባትም ዘግይቶም ሊሆን ይችላል ቀደምም ብለን ስንነጋገር ወደፊትም ይህንን ምዕራፍ እንዴት ነው የምንዘጋው? እና በማንም ይሁን በደርግ እኛም እርስ በርሳችን በመጋደል በነጭም ይሁን በቀይ ሽብርም ያለፉ ሰዎችን ህይወት ስናስብ ይበልጡን ፔኑ ያለው ማንጋ ነው የሚለውን ማሰብ አለ። ስለዚህም በተቻለ መጠን እውነተኛ ሆነን ይሄ ነገር ሁሉም የዚች ሀገር ልጆች ናቸውና ሳናበላልጥ በፖለቲካና በአይዲዮሎጂ ምክንያት ሳናበላልጥ የማይደገምበትን ነገር ላይ ማሰቡና ማተኮሩ ነው ትልቁ ነገር የሚመስለኝ። እና ይሄ የታወቀ ነገር ነው። የተጎዳ ቤተሰብ አለ፣ የተጎዳ እናት ወንድም እህት አለ፣ በሁሉም ወገን ልጆች አሉ። ይሄ ደግሞ እስካሉ ድረስ መልሶ መላልሶ እንደው ህይወታቸውን እንኳን እንደምንም ብለው መልካስ ይዘው ደህና የሚኖሩ እንኳን ተመልሶ መምጣቱ አይቀር። እንኳን እነሱ ይቅርና እኛ በህይወት ያለነው ተመልሶ ይመጣል፣ ይረብሻል። እና አሁን እዛ ጫንጮ ባለፈው ለመጨረሻ ጊዜ እንደው እልባት ወይም አለ አይደለም ምዕራፉን የመዝጊያ ነገር እንዲሆን በማሰብ አጽማቸውን ከወደቀበት ተሰባስቦ አንድ እንደ መቃብር ቤት በተሰራ እዛ እንዲያርፍ ተደርጓል። የዶክተር ከበደ መንገሻ፣ የአቶ ዳንኤል ታደሰ፣ የደንቢ ዲሳሳ፣ የምትኩ ተርፋሳ፣ አይ ቲንክ ዳንኤል ነው መሰለኝ አንዱ። ከዚህ በላይ እነማን እንዳሉም አላስታውስም። ወጣቶች ነበሩ እነ ደንቢ ዲሳሳ እኮ ወጣቶች ናቸው። ምትኩ ተርፋሳም ቢሆን ከኔ ጋር ሰከንድ ይር ፖለቲካል ሳይንስ አብረን ነበር እና የዛን ጊዜ የ18 የ19 ዓመት ልጅ ቢሆን ነው ያኔ ስንገባ ማለት ዩኒቨርሲቲ ስንገባ ማለት ነው። በዛን ጊዜ ቢበዛ 24 25 ዓመት የኔ እድሜ አካባቢ ቢሆን ነው ምናልባት። እና መቼም በተለይ ለእንግዲህ ይሄንን ትልቅ ስቃይና መከራ ያየችው ለማሰባሰብ የአቶ ዳንኤል ታደሰ ባለቤት ወይዘሮ እንጉዳይ በቀለ ነች እና ልጆቿ አግዘዋታል። መቼም ቀላል ነገር አይደለም ለሷም ለልጆቿ። እና ደግሞ ለአቶ ዳንኤል ታደሰ እህት ዘነበ ወርቅ እሷም እዛ ነበረች። እንደው መቼም ዝም ብለን በመናዝንበት ብቻ እያዘን ከኖርን ህይወታችን የጨለመም ሊሆን ይችላል። እና የሚገርመው ነገር እነኛ ገበሬዎች ታሪኩን እኮ እንዲነግሩኝ ብዬ ነው። እንግዲህ ሽሽት ነው አይደለ? ከአዲስ አበባ ሸሽተው እንግዲህ ወደ ኋላ ማፈግፈግ ነው። እንግዲህ ማፈግፈግ ነው። በዚህ ነው የተወጣው። እና የተለያዩ ነገሮች አሉ እዛ ላይ። እኔ እንግዲህ አሁን ከኔ የምትሰሚው እንደ ድርጅቱ አባልና በዚህ ማፈግፈግ ውስጥ እንደተሳተፈ ነው እንጂ እንደ የድርጅቱ ኦፊሻል የሆነ ቨርዥንም አይደለም ያለም አይመስለኝም። ማንም ሰው በዚህ ጉዳይ ላይ በተለያየ ሚዲያ ቢናገር የራሱን ነው የሚናገረው። እንደውም ይቅርታችን እዚች ላይ ያዙልኝና በቅርብ ቀን በኢሃፓ ውስጥ የተሳተፈ አንድ ሰው አገኘሁኝና ኢሃፓ ውስጥ በጣም የህቡ ድርጅት ስለነበረ አንድ ሰው ሊያውቅ የሚችለው በጣም እንደ ትልቅ ኃላፊነት ቢሰጠው ከ20 ሰው በላይ ሊያውቅ አይችልም አለኝ። እንግዲህ ይሄኛው ደግሞ ከዛ ሻል ያለ ነው አደረጃጀቱ ማለት ነው። በአብዛኛው ህቡ አይደለምና የተወሰነ ሰው የተወሰነ ነገር ሊያውቅ ይችላል እንጂ ስለ ሁሉም ነገር አንድ ሰው ሊያውቅ አይችልም ማለት ነው አይደል እንዴ? አመሰራረቱ እንደው እውነቱን ለመነጋገር ከሆነ
እኛ ምንም በህጋዊ መንገድ መይሶን በህጋዊ መንገድ ከደርግም ጋር ቢሰራ ህጋዊም ቢሆን እንደው 20 ሰው ይቅርና 10 ሰው በላይ አናቅም። አሰጭ ሰውን እናቃለን። መይሶ ግን ምን ኃላፊነት እንዳለው ምን ስራ እንደሚሰራ አናውቅም። እንደውም የኢህአፓዎች ምናልባት 20 ሰው ያውቁ ከሆነ ከኛም የበለጠ ብዙ ያውቃሉ። በጣም ከፍተኛ ስልጣን ላይ ያሉ ሰዎች ነው ያለኝ። ከላይ ያሉት 20 ሰው ሊያውቁ ይችላሉ። ከታች ያለው አንድም ሁለትም ሊሆን ይችላል። ስለዚህ የተመጠነ ነው እውቀቱ። ከላይ ያሉት ምን ያህል እንደሚያውቁ አላውቅም፣ ግን አባሎቹ እነማን እንደሆነ ያውቁ እንደሆነ ነው እንጂ እነሱም ቢሆኑ ታች ድረስ ወርደው 20 ሰው ድረስ ወርደው ወይም አላውቅም ማን ምን እንደሚሰራ ማወቅና ለማወቃቸውን አላውቅም። እኔ ማቀው ነው ማቀው። ስለዚህ እና እንግዲህ ይሄ ማፈግፈግ ይሄ ውሳኔ ቀደም ሲል ጀምሮ ይታወቅ ነበር ወደዚህ አይነት ውሳኔ እንደምንሄድ። በተለይ ኮሎኔል መንግስቱ ጥር 69 ላይ እና ለማየሁ ኃይሌን እነ ሞገስን እነ ጀነራል ተፈሪን ካስወገዱ በኋላ ለኛ ግልጽ ነበር። በእውነት እንግዲህ ለኛ ማለት ከከበደ ለኔ ግልጽ ነበር ልበል መሰለኝ ቅድም ባለው እና እኚህ ሰው እንግዲህ ምንም ተቀናቃኝ የለባቸውም። ከዚህ በኋላ ወደኛ ሊዞሩ እንደሚችሉ ምንም ጥርጥር አልነበረው። እንዲሁ ዝም ብሎ መጠርጠር ብቻ ሳይሆን የደርግ አባላት የሚናገሩትን በየስብሰባው የሚባለውን እናውቃለን። በጽሁፍም ዶክመንትም አለ። ኃይሌ በሰጠውም ቃል በዝርዝርም አለ እና የግድ ይህንን ጊዜያዊ ህብረት ወይም ጊዜያዊ ድጋፍ ክሪቲካል ሰፖርት የሚባለው ሂሳዊ ድጋፍ የሚባለው የማይሰራበትና ከእንግዲህ ወደ ሙሉ ተቃውሞ ልንሄድ የምንችልበትና ከህጋዊው መድረክ ራሳችንን ማግለል እንዳለብን የጊዜ ጉዳይ ይሁን እንጂ ግልጽ ነበር። በኋላም ኮንግረሱ በድብቅ በተደረገውም ስብሰባ ይህ ውሳኔ ላይ ተደርሷል። እንግዲህ ሲወጣ ያው እና ኃይሌ ወደዛ ወደ ቀድሞ ወደ አነሳ ነው የሄዱት። እሱ እንግዲህ የነሱ ብቻ አይደለም። እኛም ወደ ጅባትና ሜጫ የወጣ ነው። ወደ ከምባታና ሀዲያ ወደ ጥምባሮም የወጡት ወደ ሲዳሞም የወጡትም ቢሆን በዚሁ በተመሳሳይ ውሳኔ ነው የተወጣው። እንግዲህ ከተወጣ በኋላ ምንድነው እስከ መቼ ነው በዚህ አይነት በማፈግፈጉ የምንቆየው? ያፈገፈግንባቸው ቦታዎች ምን ይመስሉ ነበር? ምንድነው እንድናረግ የተጠበቀው? ይሄ ለረጅም ጊዜ ደርግን በተቃዋሚነት ጠንካራ ድርጅት ሆኖ የነቃ የተደራጀና እንደምንለው የታጠቀ ኃይል ሆኖ ከህዝቡ ጋር ሆኖ የመቋቋሙ ነገር ይሄ ሁሉ በደንብ ተሰርቶ ነው ያለን። ይሄ ሁሉ በደንብ ሳይሰራም ጊዜውም ፋታውም አልነበረም። ልንወያይበት እንችላለን ጥያቄዎች እና ኃይሌ ወደዛ ወጡ። እንግዲህ በመሀሉም ደግሞ የመፈንቅለ መንግስት ጭምጭምታም ነበረ። እኔ አሁን በስም እነማን ናቸው ይህንን የመፈንቅለ መንግስት ያሰቡ ሰዎች ብዬ ለመናገር ያስቸግረኛል። መረጃው የለኝም፣ ግን ስማቸውን እንደዚህ እናውቃለን። መረጃው የለንም። እና እንዲህ አይነት ሁኔታ ቢመጣ የመጀመሪያዎቹ ታርጌት ልንሆን የምንችለው እኛ ነን። የሚመጣው ይሄንኛውን ሊበቀል የሚመጣ ነው። ኮሎኔል መንግስቱን ሊበቀል የሚመጣ ኮሎኔል መንግስቱ ላጠፉት ህይወት ወይም ለጠፋው ህይወት በዛ ሂደት ውስጥ ሊበቀል የሚመጣ ነው እና መጀመሪያ እኛንም ጭምር አብሮ ሊያጠቃ እንደሚችል ምንም ጥርጥር የለውም። ይሄም አለ። ሌላው ይበልጡን ከሁሉም በላይ ደግሞ ኮሎኔል መንግስቱ ራሳቸው እና በሰደድ አካባቢ የነበረው ኃይል በቀጥታም ሆነ በተዘዋዋሪ አንዳንድ ሰዎቻችንን በየመንገዱ መግደል ጀምሮ ነበር። ይሄ ይታወቃል። እና እኛም እዛው እንቆይ ምንም ምርጫ የለም፣ መታረድ ነው የሚሆነው። እና እንግዲህ ተወጣ፣ አልተሳካም ውጤቱ። ድርጅቱ ጠንካራ ሆኖ ቢሆን ጠንካራ ደጀን በህዝብ ውስጥ ጠንካራ መሰረት አበጅተን ቢሆን ኖሮ የነቃ የተደራጀና የታጠቀ ኃይል ለመመስረት ወደሚቻልበት ሂደት ሄደን ቢሆን ትጥቁ ቢቀር ሊመክት የሚችል ኃይል በየቦታው ኖሮ ቢሆን ኖሮ በዛ አይነት ወዲያውኑ ፍርክርካችንን ባልወጣ ነበር። እና በዚህ ነው የሚታየው። የና ኃይሌም ቢሆን እንግዲህ ያጋጣሚ ነገር የነሱ ጉዳይ እንግዲህ ደጃዝማች ከበደ ብዙነሽ በዛ አካባቢ ይንቀሳቀሱ ነበረ እና እንግዲህ ያ የተላከው ጦር እሳቸውም እዛ አሉ ስለተባለ ነው የሚመስለው። እንደዛ ነው እኔም የሰማሁት። ግን እና ኃይሌም እዛ አካባቢ ነበሩ እና ይሄ ነው የታወቀው። ሲላኩም አሁን በኋላ በግልጽ የተላከው ወታደር ለመግደል ነው፣ ሁሉንም ለመረሸን ነበር። እና ኃይሌንም ቢሆን ሰው ባያቸው ኑሮ ሰው አይቷቸዋል በተያዙ ጊዜ ሰው አይቷቸዋል ብለው ከኮሎኔል መንግስቱ ቢሮ ተጠይቆ ሰው ስላያቸው ነው እንጂ እዛው አግኝተዋቸው ቢሆን ኖሮ እነሱን በሙሉ ይረሽኑ ነበር። እና ይሄ ነው የሆነው።
ግን ትልቁ ነገር አሁን መጽናኛ ብዬ የምልሽ እነኛ ሄድንባቸው እኮ ገበሬዎች አብዛኞቹ ኦሮሞ ገበሬዎች ናቸው። የተደባለቁም አማሮች አሉ በጋብቻም በምነው እነሱ ናቸው አጽሙን የተቀበሩበትን ቦታ ላይ ምልክት አድርገው እስከዚህ ጊዜ ድረስ ያቆዩት። ገበያ ላይ ነው። ገበያ ላይማ አውጥተው በጣም የሚያሳዝን ነው በእውነቱ። ሄደው ተደበቁ እዛ። እንግዲህ ያው ዶክተር ከበደ መንገሻ፣ ዳንኤል፣ ሌሎቹም ተከፋፍለው እና ኃይሌ በሌላ ቡድን ነበሩ እና ኃይሌ እነ ደረጀና ራስ ወርቅ ይመስሉኛል እነ ዳንኤል ከበደ ደምቢ ዲሳሳና ምትኩ አንድ ወገን ወደዛ እንደዛ ነው የነበረው። እንግዲህ ያው ወታደሮቹ መጡ። የተወሰነ ተኩስ ነበረ እና ምናልባት እነ ደምቢ ዲሳሳና ምትኩ ሳይተኩሱ አልቀሩም። ግን ምን ያህል እንደገፉበት አይታወቅም። ግን እንግዲህ እዛው ነው የገደሏቸው። ከገደሏቸው በኋላ እነ ከበደ መከበባቸውን ሲያውቁ ራሳቸውን ነው የገደሉት። የዚህ ጊዜ አስከሬኑን ገበያ ላይ አውጥተው ጅብ የለም ወይ እዚህ? አሁን ሄድን ጊዜ በህይወት የተረፉ ሰዎችና ያሉ ሰዎች በዛ ስነ ስርዓት ላይ እንዲናገሩ ተጠይቀው ነበር። በኦሮምኛም የተናገሩት ባስተርጓሚ፣ በአማርኛም መናገር የሚችሉት የተናገሩት ጅብ የለም ወይ እዚህ? ጅብ ሊያስበሉ ገበያ ላይ አስከሬኑን አድርገው ጅብ እንዲበላቸው ለማድረግ ነበረ የተሞከረው። የዚህ ጊዜ ነው እንደምንም ብለው አስከሬኑን ደብቀው ከዛ ምልክት አድርገው ምልክቱን ያደረገው ሌላም የምትኩ ተርፋሳም የሄቱ ልጅ በኋላም መጥቶ ገበሬዎቹን ተገናኝቶ አንዲት ለየት ያለች ዛፍ እንድትተከልበት አድርገው። የሚገርመው ነገር አሁንም ድረስ እነኛ ገበሬዎች እዛ ስነ ስርዓት ላይ ተነስተው ሲናገሩ እንባ እየተነነቃቸው ነበር። በእድሜ በዚያን ጊዜ የነበሩት አልፈዋል፣ የእነሱ ልጆችና በሕይወት ያሉ እና ይህንን በማድረጋቸው ደግሞ እንደ ሰው ለሰው ልጅ ባደረጉት ብቻ ሳይሆን እነኚህ የሞቱበት ምክንያት መስዋዕት የሆኑበት ለእኩልነት እንደሆነ ለትክክለኛ ዓላማን ወጥተው ባይሳካላቸውም እንኳን በዚህ አይነት ነበር ንግግር ያደረጉ እና ያው መታሰቢያው ተሰራ። እዛ ውስጥ ነው እንግዲህ እንደዛ የመጨረሻው የሆነው። እንደው መቼም አንድ ልባት ሀዘን ብቻ አይደለም፣ ሀዘን ብቻ አይደለም፣ በፍጹም ሀዘን ብቻ አይደለም። የሚገርም ነገር ነው። ይሄን ስናይ እንደው ወጣ ብለን እነኝን ተራ ገበሬዎች አካባቢ ብናይ ጸሎቱም እንኳን ቅዳሴውንም እንኳን ስንሰማ የተቻለውን ያህል በኦሮምኛ ይቀደሳል፣ የተቻለውን ያህል በአማርኛ ይቀደሳል። እዛ ደግሞ ንግግር ለሚያደርጉት ለኛም ይተረጉማል ኦሮምኛ ለማንችለው፣ ሌሎቹ ደግሞ በኦሮምኛ ይናገራሉ እና ስሜታቸው ሀዘናቸው እዛ ያየሁት ሀዘን ከዛ ሁሉ ዘመን በኋላ እንግዲህ ከአንዳንዶቹ በጣም ልጆች ነበር ነው የሚሉት አግብተን ወልደን አሁን የልጅ ልጅ አይተና 41 አመት ነው እና በጣም 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 ታችንግ ነበር እና እንዲህ አይነት ሰባዊነት እንዲህ በጣም እንጂ የሚገርም አይነት ነው እንጂ እንዴ እና ያው እዛ እንግዲህ ዳንኤል ልጆች መተው ነበር። እንጉዳይም አለች ባለቤቱ፣ ሰነበወርቅም አለች፣ ቤተሰቡም አለ እዛ እና አንድ እንደው ምዕራፍ ነው እና ለቤተሰቡ እንግዲህ የሚያሳዝነው የሌሎቹንም እና ኃይሌንም በጅባትና ሜጫ የነ ዶክተር ተረፈንም በዚህ መልክ አንድ ልባት እዚህ ቦታ ወድቋል ተብሎ ከዛው ተነስቶ እንዲህ አይነት ልባት ለማድረግ አለመቻል ለቤተሰቡም ለኛም ለተረፍነውም ቢሆን በጣም ፔንፉል ነው። በጣም ከባድ ግን ይሄንን መጽናኛ ማግኘታችን እነኚህ ገበሬዎች አላወገዙንም። እናንተ መጣችሁ በእኛ ላይ ጭምር ችግር ፈጥራችኋል አላሉን። ከዛም መሀል ብዙ ሰው ብዙ የገበሬ ማህበር መሪዎች ብዙ መከራ ነው ያዩት። ያን በዚህ በጣም ብዙ መከራ እና ደብቃችኋል በሚል አስከሬኑንስ ቢሆን መደበቅ ጅብ የለም ወይ ብለው ገበያ መሀል አውጥተው እና እንዲህ አይነት ስብዕና የሚገርም ነው። እንዲህ አይነት ደግሞ እነኚህ ወጣቶች ምንም ነገር ጎሎባቸው አይደለም፣ ለፍትህ ለእኩልነት ነው እንዲህ አይነት መስዋዕትነት የከፈሉት ብለው ነው ንግግር ያደረጉት። የሚገርም አቶ ዳንኤል በስነ ጽሁፍም በጣም የተዋጣለት ነበር የሚል ነገር አየሁ። ሽሙጥ የሚለው መጽሔት አዘጋጅ ነበሩ። እኔ እርግጠኛ አይደለሁም በእውነቱ ግን በኋላ አሁን እንግዲህ ሁሉ ነገር ህቡ መሆኑ ቀርቶ ሁሉ ነገር በነጻ በምናወራበትም ጊዜ ያኔም ቢሆን እንግዲህ እኔ አዲስ ፋናንም ባዘጋጅ ሰፊው ድምጽ የሚዘጋጅበት አካባቢ ነበርኩ እና ደግሞ አልፎ ድራፍትም እንዳዘጋጅ እጠየቃለሁ ወይም ታይፕ በማድረጉም እሳተፋለሁ። ዳንኤል ነው የዛ ግን ነገደም ያግዝ ነበር፣ ነገደም ኤዲት በማድረግም ያግዝ ነበር እና ምናልባት ሁለቱ
ከእነሱ ጋር አሶሺየት ማድረግ ይቻላል። ግን ይበልጡን አሁን እንግዲህ ሁሉ ነገር ካለፈ በኋላ እንደ ነገሩ ምስጢርነቱ ከቀረ በኋላ የዳንኤል ስራ ነው የሚመስለው። ዳንኤል ነው በተለይ እና ዳንኤል ምናልባት እኔን እንዲህ ቀልድም ጨዋታም የሚችል ነው፣ ፌዝም የሚችል ነው፣ መጽሐፍም የሚችል ነው። ደግሞ የሚገርም አይነት ዲሲፕሊንና የሚገርም አይነት ቆራጥነት ያለው የሚገርም አይነት ደግሞ ጓደኛም ነው። በጣም ፉል ኦፍ ፈን ነው። ወንድሙም እንደዚሁ ነው። ደስታ ማለት ደስታ ነው። በጣም የሚገርም አይነት ትዝታ ነው። እንደ ጓደኛ እንደ ሰው አብረን በኖርንበት ጊዜ ሁሉ ጊዜ እንገናኛለን በየጊዜው። ያ ቤተሰብ መቼም ለየት ያለ ነበር በእውነት። እንግዲህ አቶ ደስታ ታደሰም እንደዚሁ አይታወቅም አይደለ የት እንደሆነ አስከሬኑ አልተገኘም። ምናልባት አንዳንድ ጊዜ ይሄንን የሚሰሙ ሰዎች ካሉ በቀብር አፈጻጸሙም ላይ የተመለከቱት ነገር ካለ ይሄ ለልጆችና ለቤተሰብ መጽናኛ እንዲሆን እዚህ ቦታ ነው ያለው ቢሉ በጣም ደስ ይለኛል። በጣም ደስ ይለኛል። ምክንያቱም አልፏል። አሁን ደስታም ያው እንግዲህ አራተኛ ከአንድ ቤተሰብ ናቸው። ንግስት ከወህኒ ቤት ሄደች። ባለቤቱ እንግዲህ ኃይሌም እንግዲህ አራተኛ ክፍለ ጦር እዛው ነበርና አንድ ላይ ከዛ ነው የሄደው የተወሰደው። ደስታም ኃይሌ ሄደ መጣ። በሚቀጥለው ኃይሌ ሄደ፣ ደስታም ተጠራ። ኃይሉ ገርባባም እንግዲህ አልተመለሱ። እንግዲህ ሁለት ባልና ሚስትና አንድ ቤት በጣም ከባድ ነው። በጣም ለዚህ ያንን ጊዜ ስናነሳ ከፍተኛ ጥንቃቄ ማድረግ ያለብን ለዚህ ነው። ቤተሰብ አለ፣ ልጆች አሉ፣ ዘመድ አለ እና ደግሞ የምናነሳውም ለልጆቹ ኩራት። አሁን ሁለቱን አግኝቻቸዋለሁ። በተለይ ይበልጥ ቶሎ የማገኘው የዶክተር ተረፈን ልጅ ነው። ተረፍኩት እኔ ስለሆንኩ በብዙ ነገር የሚጠይቀኝን ነገር የምነግረው ለሱ ነው። የአሜሪካን ሀገር የመኖሪያ ፈቃድ የስደተኛ ፈቃድም እንዲያገኝ የሚያቅሰዋለሁ ምን ሀፕን እንዳደረገ ሲባል በአበራ የማናብ በኩል በጣም በዝርዝር የጻፍኩት እኔ ነኝ። ሁለቱን ልጆች በየተራ በእኔ ሾፌርነት ነው። አንዱን አቶ ተካፈየራ ጋር ትልቁን፣ ትንሹን ደግሞ አጥናፍ እህት ጋር በእኔ ሾፌርነት ነው ወስደን የተው ናቸው እና አሁን ጋሹም ቢሆን ጠንካራ ልጅ ነው። ሁሉ ጊዜ አለ ክራይሲሱ መቼም ይኖራል፣ ግን በጣም ጠንካራ የራሱ ልጆች ያሉት የራሱ ቤተሰብ ያለው በአባቱና በእናቱ ኩራት የሚሰማው ልጅ ነው። አልፎ ተርፎ አምስተርዳም ዩኒቨርሲቲ ሆላንድ ድረስ ሄዶ አባትና እናቱ የተማሩበት ትምህርት ቤት ያስተማራቸውንም አብረውም ተረፈ በአስተማሪነትም አገልግሏል። ያንን ኩሩ ታሪክ እንዲፈልፍሉ አውጥቶ ለሁላችንም ለማካፈል የቻለ ነው። የነ ደስታና ንግስትም ልጅ አዲስ ለጌት ኤንድ ሚሊንዳ ፋውንዴሽን ካንትሪ ሪያፕ እነሄ ደግሞ እንግዲህ ቤተሰብም ያደረገው አሁን በንግስት ቤተሰቦች በኩል በደስታና ዳንኤል ቤተሰብ ዘነበው እነኚህ በዙሪያ ባይኖሩ ቀላል አይደለም። ይሄም ሆኖ ይሄንን ጉዳይ እነሱንም ሊጎዳ ወይስ ሊጠቅም ይችላል የሚል ኃላፊነትና አስተዋይነት በጎደለው መንገድ ሲነሳ የሚያርፈው እዛ ነው። ይሄንን መገንዘብ ያስፈልጋል። በጣም መገንዘብ ያስፈልጋል። የሚያውቁ ሰዎችም ካሉ ለቤተሰብ በተለይ ትልቅ ምዕራፍ መዝጊያ ስለሆነ እኔ ለመጀመሪያ ጊዜ ጋሹን ሳገኘው ያልጠየቀኝ ጥያቄ የለም። አንዳንዱ ለልጅ መነገር የማይገባው ነገር በፍጹም ለልጅ አባቴ ምን አለ፣ እናቴ እንዲህ አለች፣ እናቴ እንዲህ ብላ ነበር፣ አባቴ እንዲህ ብሎ ነበር፣ እውነት ነው ወይ? እነኚህ ለማይነገሩ ነገሮች ናቸው። ደግሞ እውነትም አልነበሩም። እኔ በደንብ ማብራር ይችላልታለሁ። ኩሩ ሆነው አድርገዋለሁ። በጣም ትልቅ ነገር ነው። ግን ምዕራፉ መዘጋት ስላለበት የሚል ነው ይሄንን ያነሳሁት። በጣም ሀዘን ብቻ አይደለም አሉ ዶክተርና እኔም ታሪኩን ስሰማው በጣም ደስ አለኝ። ልክ አስቀምጡልኝ ተብሎ እንደተሰጠው ባላደራ ነው። የሚገርም ነው። እነኚህ ሰዎች እንዲሁ ዝም ብሎ ባላደራ ሆኖ የተረሳ ነገር አይመስልም። ትላንት ስሜታቸው ሀዘናቸው ሲናገሩ እንባ እየተናነቃቸው ነበርና እኛ ራሳችን እነሱም ሳይነገሩ የገባንበት ኢሞሽን እነሱ ሲናገሩ ደግሞ የበለጠ ነበር የሆነው እና አልቅሶ መዝጋትን የመሰለ ነገር የለም። እኔ አባቴን መቃብሩንም ማግኘት አልቻልኩም። እንግዲህ ኢማጂን እንግዲህ በዚህ አይነት አይደለም በህመም ነው የሞተው። ይሄ ቀላል ነገር አይደለም። እርም ማውጣት የሚባል ነገር አለ በደንብ መዝጊያ ያለው እና ህይወት እንደዛ ነው። ካላገናኘን መጨረሻ ካላየነው ያንን እና ለኛስ ቢሆን አባት እህት ወንድም ልጅ መሆን የለብንም። የትግል ጓዶች ነን። ለኛም እንኳን ለሁሉም ኢትዮጵያ የሰርቫይቫል ሲንድሮሙ ለእያንዳንዳችን በተለይ አንዳንዶቻችን ላይ ቀላል ነው እንዴ? ቀላል አልነበረም እና ያንን አልፎ መቼም ሰው ወድጄ ልሙት አይልም ወይም መሞት አለበት ተብሎ ታጋይ ይሞታል ተብሎ እንዲዘፈንለት የሚፈልግ ካለ ወለን ጉድ። ግን ይሄ ከራሳችን ቁጥጥር ውጭ ሆኖም እንኳን በህይወት ካለ ፔኑ ቀላል አይደለም፣ ከባድ ነው እና የኛ መኖር ለነኛ ለመኖር ምክንያት እንደሆነ አድርገን እንወስዳለን።
ማይቀር ነው። ግን ሲታይ መቼም አለን ግን እንደው ይሄንን እነኚህ ጓዶች የተሰዉበትን ዓላማ ክደን በሚያሳዝን አይነት ህይወት ውስጥ ገብተን ተመልሰን ከሳሽ ተመልሰን ወቃሽ ተመልሰን ጣት ጠቋሚ ይሁን እንደሆነ ነው የሚያሳዝነው። እኔ በአገሬ መስራት እድል አላገኘሁም። ግን የሰው ልጅ ነውና በየትም ቦታ የሰው ልጅ በማገልገል እሱ ያካክስልኝ። የዛሬው የቅዳሜ ጨዋታ የአብዮቱን 50ኛ ዓመት በሚመለከት ያሰናዳ ነው ልዩ ዝግጅት ሲሆን የዛሬው መልከታ የዶክተር አማረ ተግባሩ ነው። ዩኒቨርሲቲ በ1960 አካባቢ ይገባሉ። ማትሪክ አልፈው በዛን ጊዜ የገቡበት የትምህርት ክፍል ፖለቲካል ሳይንስ እና ኢኮኖሚክስ የሚል ነው። ሜጀር ፖለቲካል ሳይንስ ማይነር እና አንደኛ ዓመት እያለሁኝ እንደገና ለዩዞዋ ለአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር የአንደኛ ዓመት ተማሪዎች ኮንግረስማን ሆኜ ተመረጥኩ። የዛን ጊዜም ብዙ ንግግር ይደረጋል እና በደርግ ዘመን ቢሆን ያንን አይነት ንግግር በመንግስትና በቀዳማዊ ሥላሴ አገዛዝ ላይ ጉድ ነበር የሚያመጣው። በኢህአዴግም እንደዚሁ ትምህርት ቤቱ ውስጥ እዛ ግቢ ውስጥ ነጻነት ነበረ ማለት ይቻላል። አውሬሌቲቭ ነው ግን የሚወዳደርም አይደለም። እርስዎ በነበሩበት ጊዜ በነዋለልኝ ጊዜ ነው? አይ የዋለልኝ ታስሮ ነበር ያኔ። እንግዲህ ከጥላም መገደል በኋላ እሱ ከሰርቪስ ነው የመጣው። ጅማ አስተማሪ ነበር። ሰርቪስ ሄዱ ተመልሶ ነው። ከነሱ በኋላ ነው እኔ ሁለተኛ ዓመት ላይ ዋና ጸሐፊ ሆንኩኝ። እንግዲህ ከኔ በፊት ታሪኩ ደብረጽዮን እና ጌታቸው ማሩ። ታሪኩ ደብረጽዮን የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ሊቀመንበር ሲሆን ጌታቸው ማሩ ጸሐፊ ነበረ። ከዛ በኋላ ግርማቸው ለማ ሊቀመንበር ሲሆን እኔ ዋና ጸሐፊ ነበርኩኝ እና ዋለልኝ ተፈቶ ዩኒቨርሲቲ 4ኛ ዓመት ሲገባ እኔ 2ኛ ዓመት ነበርኩ። እንግዲህ ያው በስርም የተቃጠለበት ጊዜም ስለነበረ እንደዛ ነው የሆነው እና የዛን ጊዜ ነው እንግዲህ መምህራኖቹ ጆን ማርካኪስ ነበረ። ማርካኪስ ነበር፣ ነጋየለ ነበር፣ ንጉሴ ያየለ ነበር፣ ተፈራ ወርቅ በሻህ የሚባል በመኪና አደጋ ነው የሞተው እሱ ነበሩ እና እንግዲህ እዛው አንደኛ ዓመት ገብተን እንግዲህ የሚያዩን አሉ። እንግዲህ ሲኒየር የሆኑት የዩዝ አክቲቪስቶች ቀስ ብለው ወደ ጥናት ክበብ ወደ ምን እና እኔ ደግሞ እንግዲህ ከጌታቸው ማሩ ጋር አዛራስ ሆስፒታል አካባቢ ተወለድኩና ዘመዶቼም በተለይ ዊኬንድ ሁሉ ጊዜ እዛ አካባቢ ስለነበሩ ትውውቁም አለ። የጥናት ክበብ የሚባል እንግዲህ ቀስ እያለ አብረን የጥናት ክበብ ውስጥ እሱ ነው ያደራጀን ማለት ይቻላል። እሱ ነው ያደራጀን። እንግዲህ በዚህ ጊዜ እንደው ማርክሲዝም ሌኒኒዝምን ለማጥናት ካልሆነ በስተቀር መልክ ያለው የድርጅት አቋም ነበረ ማለት ይቻላል። አይቻልም። የማጥናት ነው እንግዲህ ምንድነው አስጠኞቻችን ጥንስሱ ነበረ ማለት ይሄን ለማለት እንግዲህ ጸጋዬ ገብረ መድህን አለ ጌታቸው ማሩ ጋራ ነው ግንኙነቱ ያለው። እኔም ወደ ፈረንሳይ ሀገር ሲሄድ ጸጋዬ እዛው ነበር። ዩኒቨርሲቲ ፈርስት ይርም እያለው ሰከንድ ይርም ፎርዝ ይርም ግራጁዌት ሲያደርጉ እዛ አለ። ሚሊታንቶች በእነሱ ስር ነው ያለ ነው። እነሱ ናቸው ሜንቶሮቻችን። ግን ይበልጡ እንደ ጥናት ክበብ ጌታቸው ማሩ ነበር የኛ ጥናት እና አብሮን አብዩ ኤርሳሞ ነበረ። ያው ሞቷል። ዘውዱ በላይ አሜሪካን ሀገር አሉ። እኔ ደግሞ እና አይዳ አህመድን እና ገሬ ምረትን ደግሞ ከኔ ጋራ እኔ ደግሞ የራሴን አቋቋማለሁ እንደዚህ እንጂ እንደ ትልቅ ሪቮሉሽነሪ መሪዎች የሚታዩ በወሬ የምንሰማቸው ኃይሌ ፊዳ እና ብርሃነ መስቀል ናቸው። ይበልጡን ደግሞ እንግዲህ እኔ 2ኛ ዓመት እያለሁኝ ከመንግስት ጋር በተፈጠረው ችግር ታስረን ወደ ቦተሬ የሚባል ወደ ኮንሰንትሬሽን ካምፕ ውስጥ ሄደናል። ቦተሬ ወዴት ነው? ወደ ከፋ ነው አይደል? ወደ ጊቤ በረሃ ውስጥ ነው። እዛ ውስጥ ነው እና እዛ ደግሞ ይበልጥ መጽሐፎችን የማንበብ የመከራከር እንደዚህ ነገሮች ነበሩ። እያለ ነው በኋላ ነው እንግዲህ መልክ የያዘው እንጂ አሁን ኢህአፓ የሚባል መኢሶን የሚባል ግን እንግዲህ እነ ብርሃነ መስቀል አይሮፕላን ጠልፈው ሄደዋል። ያንን እንግዲህ እኛም ያንን አይነት የትግል ዘዴ ከሚያመልኩት አንዴ እንደዛ ነው። እንግዲህ እኔም ወደ ፈረንሳይ ሀገር ሲሄድ አሳይመንቴ የነበረው እንግዲህ ያው ጌታቸው መጨረሻ አንድ ቀን በፊት ከጸጋዬ ገብረ መድህን ጋር ተገናኘ። በምን ዓመተ ምህረት ነበር? ይሄ እንግዲህ 1960 በእኛ 64 ዩኒቨርሲቲ አልጨረሱም። አይ ተባረርኩ እንዳልመለስ ከታገድ ነው ማለት
ስራችንን ጨርሰን አዲስ አበባ ዩኒቨርሲቲ ሌሎቹ ሲመለሱ እኛ ታገድን። ከእስሩ በኋላ ታገድን። እኔ ጌታቸው ማሩ እሱ ሽመልስ አብቴ አስተማሪ ሆነ፣ እኔ ታገድኩ፣ ግርማቸው ታገደ፣ ሌሎቻችን በሙሉ አክቲቭ እዛ አመራር ውስጥ የነበርነው ታገድን። በዚህ ጊዜ ነው እኔም ደግሞ ትንሽ ጉዳትም ነበረኝ። ነገሩ ሰበብ ነው። ያቺ ጉዳት ይሄን ያህል ለሕክምና ውጭ ሀገር የምትወስድ አይነት አልነበረችም በእውነቱ። ግን ያ ጉዳት ለብዙ ጊዜ አብሮ ይኖራል። ግን ይሄን ያህል እንትን አልነበረ። በዱላ የመጣ ነው እና ደግሞ ቀዝቃዛ ቦታ ለረጅም ጊዜ በመታሰር ነው እጅና እግር። ከዛ እሱ ብቻ ሳይሆን እንደገና ለምርመራ ከግቤ በረሃ ስመጣ ይሄ የፖሊስ ይሄ የጀርመን አንድ ማክ ነበር። እዛ ላይ እጅና እግሬን አስረው ከኋላ ነበር ቁጭ ያደረጉኝ እንዳልነቃነቅ እና ከዛ ከግቤ በረሃ አንስተን እዚህ ልዩ ምርመራ እስከምንደርስ ድረስ እንዳለ ዝናብ ላይ ነበር። ያ ሰውነቴ በሙሉ ተጨማደደ። እሱ ብቻ ሳይሆን እዚህ 3ኛ ፖሊስ ጣቢያ የሚባለው በኋላ ሸዋ ክፍለ ሀገር ፖሊስ የሚባለው ጋር ልዩ አይነት እስር ቤት አለች። ደረጃው ነው ላይ ከደረጃው እንደገና ተመርጎ ይሄ ደረጃው ከጀርባው አለ አይደለም ትራያንግሏ ተመረግና በራላት። እዛ ውስጥ ውሃ ይሞላና እዛ ውስጥ እንድትቆም ይደረግ። መቆም ነው እንጂ መቀመጥ አትችልም። እንደዛ አይነት ነበር እና ደግሞ አንድ ቀን ማታ ይሄ አንደኛው ስሙን መጥራት የማያስፈልገው ራሱ መጥቶ ያ ውስጥ ግሬንት ቀምሻ ጠባሳዋል እስካሁን እና ልጆች ናቸው እኔ ልጅ ነው ብለው መልእክት የውሸት መልእክት ከሌላ ጓዴ መጣ አስመስለው ይልኩ ነበር እና የት እንዳለ አንዳንድ ነገሩ እንደመራ ሰዎችም ላይ እኔ ግን መልስ አልሰጥም ነበር። ግርማቸው ለማ ለኔ እንደጻፈው ሆኖ ይመጣል። እሱም ታስሯል ሌላ ክፍል ቀድሞ የተያዘው እሱ ሲያዝ ነው እኛም በኋላ ያዙን። ሲመጣ እሱ ለኔ በአንድ እነሱ ሰፈር ወደዚህ ወደ ራስ ተሰማ ሰፈር ነው ወደዛ ወደሚባለው አካባቢ የሰፈሩ ሰው የሚመስል ጠባቂም ሰላይም ነው እና አማረህን ሰውዬ ማነው የሚል መልእክቶችን ያ መልእክት ሲመጣ የምርመራ ዘዴ ነው። ያ መልእክት ይመጣል፣ እኔ ግን አልመለስም። ያ መልእክት ይመጣል፣ አልመለስም። አንድ ቀን ማታ ባንቺ ቤት ብልጥ መሆንሽ ነው ብሎ በቃ ደህና አድርጎ የሚገርም ነው። ብቻ እዛ ከሶማሌ ሰላዮች ናችሁ ተብለው ተይዘው ይመጡ ነበሩ። እዛ እኔ ያልኩሽ የቀዝቃዛው ቤት እኔ ኖት መውሰድ ስለምችል አንዱ የጣሊያን ክልስ ነው። እስካሁን ሉዊጂ ጀርመን የሚባል እኔ እጽፋለሁ ሁሉ ጊዜ በሄድኩበት እንደገና ያስታውስ እሱ እዛ ውስጥ ሞቷል። ከቅዝቃዜው የተነሳ ከሶማሌ ድንበር ጥሰው 3 ሆነው መጥተው ሰላዮች መሆን አለባቸው ተብለው እዛ ልዩ ምርመራ ነበሩ እና እሱ እዛ ውስጥ ገብቶ እዛ ውስጥ ሬሳው ደርቆ ነው የወጣው። ደግሞ የሚገርምሽ ነገር ነው አሁን ያን እስክታወጪ ድረስ አንዳንድ መተው አይንሽን ጨፍኖ ያስሩሻል። እግረሙቅ የሚባል ነገር አለ። መጀመሪያ በጨርቅ እግርሽ ካልተጠቀለለና እጅና እግርሽ ካልተጠቀለለ ይበላል እና እንደሱ መጀመሪያ እጅና እግሬን እና አይኔን አስረው ሄዱ እና ሰውዬው ማለ ይባላል እና የሚገርመው ይሄ እንግዲህ ከ66 በፊት ነው። አሁን እኮ እዛ አንድ ትምድር ልጆች ላይ ባሻቢተው እንዴት እንደተገረፉ የሚያወራው የራሴ ታሪክ እኔ አውቀዋለሁ ያንን ቦታ እና ለሊት ቁርጠት ያዘኝ እና ቁርጠት ሲይዝ ደግሞ መነቃነቅ አለብኝ እና ደግሞ ይጠብቃል ሲጮህ አንደኛው የታባክ ምናምን ይረግመኛል። ሌላኛው ግን ስሙን ይዤዋለሁ ግዴ የሚባል 10 አለቃ ወታደር ቀስ ብሎ ለሊት መሆኑን አይቶ ማንም በሌለበት ይመጣና ላላ ያደርግልኝና ይሄ ድንገተኛ የሚባለው የሚታኘው አለ ሰጥቶኝ ሄደ። በላሁኝና ተሻለ። ከመምጣታቸው በፊት መጥቶ ላላ ኢማጂን ስሙን ጽፌዋለሁ ግዳይ ነው የሚባለው። አማርኛ እንኳን በደንብ አይደለም የሚናገረው። ርህራብ ያላቸው አሉ ጨካኞች። መጥቶ ተሰው ልጅ ባህሪ የሚገርፍሽ ነገር አለ። እነኚህ ወጣት መኮንኖች ደግሞ ቆይ ያለበትን እመራለሁ ብለው እንግዲህ አትታጠቢም እንዴ ቅማሉ ላይ እንደገና ነው የሚፈላው። ይሄ ተልቶ የግሬ ተልቶ እንትን ያለው ጠባሳ እሱን ሁሉ አይተው ፍሉሃ ወስደው አሳጥበው አብልተው ነው ያው አስተንሳለሁ። የትኛው እንዲሸፋፈን እንዳልታወቅ ይሄ ሲኒማ ኤምፓየር አጠገብ ከመድረስሽ በፊት በሲኒማ ኤምፓየር ባለበት አንድ ቲሩም ነበር። ጥሩ ፓስታ ፍርኖ ምናምን ክሬመሪን እዛ ቀስ ብለው አስገብተው ኮሎኔል ጌታቸው ዋግጅራውንም አለ ሞገስ ይሄኛው ሞገስ ፖሊስ ነው ያኛው አስማማው እነሱ ናቸው አብልተው መልሰው ይጃለ እንዲህ አይነት ነበር እና ለማንኛውም ተፈታችሁ? ከእስር ተፈታን፣ ተባረን። ከዛ እኔ እንግዲህ ያው ለመታከም
በሚል እንግዲህ ያቺው እንግዲህ የፋኖ ተሰማራ አለች የሱ ኤቶ አለ ያው ህዝብ ነጻ እናወጣለን ነው በሚለው እኔ ጌታቸው ማሩ የተወሰነ የእንግሊዝ ፓውንድ እና ትንሽ ዶላር ሰጥቶ ፓውንዱ በርከት ይላል በዚያ ጊዜ ከጸጋይ ገብረመድህን ጋር አገናኘኝ እንደ አብዮታዊ መሪ የምናያቸው ኃይሌ ፊዳና ብርሃነ መስቀል ረዳ ይባሉ አሉ ብርሃነ መስቀል አልጄሪያ ነው ኃይሌ ፈረንሳይ ነው እንግዲህ ፈረንሳይ ሀገር እሱ እንድትገናኝ እና እሱ ከኪዩባና ከቻይና መንግስታት ጋር ነው ብሎ ለፈንጂ አምካኝነት እንድሰለጥን ነው ሄድኩ ኃይሌ ፊዳና አገኘሁት ነገርኩት አርፈ ተቀመጠ አለኝ ነጻ ይሄ ትግል ዘዴ የሚያዋጣ አይደለም ይሄ እኛም ቀደም ብለን ከስንት አመት በፊት ግራጃችንን አውጥተን ምለን ተገዝተን ይህንን የፋኖ የትግል ዘዴ ቀድሞ ጠመንጃ በመንከስ ህዝብ ነጻ እናወጣለን ትንሽ ሆነን የጠመንጃ ትግል ጀምረን ያንን ማቀጣጠል ከቻል ያ ሰዓት እንደ ፕሬሪ ፋየር ይሆንና ህዝብን ያነሳሳና ሚለው የሚሰራ ነገር አይደለም አንተ መማር አለብህ እዚሁኛን ተግዛለህ እችም ቅር ተሰኘው መጀመሪያ ላይ በኋላ በአይሮፕላን ጠለፋው ሳቢያ የተነበረው ክርክር ሊማርከኝ ቻለ እና እንደዛ ሆነ የኩባም ቀረ አሁን ጡረታ ከወጣው በኋላ 2017 እንደ ቱሪስት ቤተሰቦችን ጂኩባ ተራራው ምን ነበር እንደ ቸጉቤራ ሴራ ማስቴራ እና ካስትሮ ታደስ እዛ ያው ልጆቼንም ቤተሰቦቼንም በአገር ጎብኝነት እንደገና ደግሞ ወደ ኋላ ለመልሶት ነው ዶክተር አማረ ለብዙ ሰዎች እኛ ሀገር አሁንም ጭምር ሶሻሊስት ነኝ ይላሉ ነገር ግን በኢትዮጵያ የተደራጀ የሶሻሊስት ፓርቲ የለም ሶሻሊዝም ዛሬም የሚጠቅም ሐሳብ ነው ወይ የሚል ነው አንደኛው ጥያቄ ኢህአፓ በወቅቱ የኢትዮጵያ የመድብለ ፓርቲ ማዕቀፍ ውስጥ ተመዝግቦ እየሰራ ነው እርስዎ መኢሶን ነበሩ አሁን ባለው የመድብለ ፓርቲ እንቅስቃሴ መኢሶን ተሳትፎ ይኖረዋል መኢሶን አለ አሁን ወደ ፖለቲከኛነት ልትመልሽ ነው ግን አይደለሁም አክቲቭ የፖለቲካ ሰውም አይደለሁም የድርጅትም ሰውም አይደለሁም ግን ምንም ቢሆን ኢንስፓየርድ የሆንኩበት ርዕዮተ ዓለማዊ አመለካከት አለ ይሄ ደግሞ አለ ምክንያትም አይደለም ይሄ ደግሞ በታሪካችን በባህላችን በማንነታችን ኩራት ላይ የተመሰረተ ነው እና እንዲሁ ዝም ብሎ የውጪ ርዕዮተ ዓለም አምጥቶ በሶሻሊስት የሚባለው አስተሳሰብና ፍልስፍና የግድ መፍትሄ መሆን አለበት ብሎ ህዝብ ላይ መጫን ይኖርበታል የሚል እምነት ድሮም አልነበረኝም አስቸጋሪ ነው አልነበረኝም ብሎ ለራስ ምስክር ለመስጠት እንኳን ያስቸግር ይሆናል ግን ከመጽሐፍ ማየት ይቻላል አሁን የአንዲት ምድር ልጆችን መጽሐፍ ቢታይ እንዳለ ወደ ኋላ ተመልሶ የኢትዮጵያን ነጻነት እና ማንነት ዳር ድንበሯን ለማስጠበቅ የተከፈለው መስዋዕትነት ከዛ በኋላ ያንን መስዋዕትነት የከፈሉ አባቶቻችን ሳይሆኑ ሌሎች የተንደላቀቁባት አገርና መንግስት ሆኖ የህዝብ ድምጽ የህዝብ ጩኸት የማይሰማበት እነኚህም አባቶቻችንና እናቶቻችን ከነሱ የተወለዱትም ቢሆኑ በድህነት እንደዚሁ በየመንገዱ በየፋብሪካው በየቡና አበጣሪነቱ ይሄንን የነኚህ ጥያቄና ጩኸት ምንድነው ብለን ስንል ማህበራዊ ፍትህ ነው እና ይሄንን ማህበራዊ ፍትህ ደግሞ ይቅርታ የለሽ በሆነ መንገድ ለማንሳት ነው የሞከርነው እና የተያዘ ቀጣይ የሆነ ካንዱ ወደ አንዱ የሚተላለፍ የመብት የፍትህ የእኩልነት ጉዳይ ነው እንግዲህ መንገዱ በዚያን ጊዜ ሁላችንም ወጣቶችም ነበር ይታየን የነበረው ምሬቱ ስለነበረ ያንን ስርዓት በአመጽ ካልሆነ በስተቀር ማስወገድ አይቻልም የሚለው ገብተን ነበር እኔ እንግዲህ ራሴ እንኳን ስታስር 24 አመት ልጅ ነኝ እና በዛ እድሜ ካሉ የኛም መሪዎች እንኳን እና ኃይሌ ፊዳን ብንወስድ እና ከዶክተር ከበደ መንገሻንም ብንወስድ ወደ 30 ምናልባት ወደ 40 የሚጠጉ ሰዎች ናቸው 30 አጋማሽ ላይ ናቸው እና ልምዱም ተሞክሮም ስላልነበር ደግሞ የፖለቲካ አክተሮቹ እኛ ብቻ ስላልነበርን ሌላውም ኃላፊነት የነበረበት በጋራ ወደ ተሻለ አቅጣጫ ችን ሀገር እና ህዝቦቿን ወድል ማስኬድ ሳይቻል ቀርቶም እንደተፈጠረ እናውቃለን እንግዲህ ሁላችንም ኃላፊነት አለብን ተጠያቂነቱን ወይ ደርግ ላይ ወይ ኢህአፓ ላይ ወይ ምናምን ላይ አይደለም ሁላችንም በዛ ተጠያቂ ነን ዛሬ ቆም ብለን ስናይ እውነት ይህንን ሶሻሊስታዊ የሆነ በማህበራዊ ፍትህ ላይ የቆመ በተለይ በበታችነት በሁሉም አይነት የጭቆና አይነት ስነ ጾታ ይሆናል ሃይማኖት ይሁን ብሔር ይሁን መደባዊ ይሁን እነኚህን አያይዞ ለአንዱ ብቻ ትኩረት ሳይሰጥ ይሄ ብቻ ነው ችግሩ ሳይል ግን ደግሞ በታሪክ ተጠያቂነቱን የሚያውቅ
በታሪክ ደግሞ ያጠፋውንም በጋር በሐቅ የሚጸጸት ከአይዲዮሎጂካል ኮሚትመንት የበለጠ ሞራልና የስብዕና ተመክሮ ያለው ይሄን ያህልም ለፖለቲካ ስልጣን የማይጨነቅ በዚህ ጉዳይ ላይ ራሱንም ሌሎችንም የፖለቲካ ድርጅቶችም ሆኑ በፖለቲካ ምህዳር ውስጥ አለን የሚሉትን ሊያስጠይቅ የሚችል መንግስትንም በዚሁ መልክ ሊጠይቅ የሚችል ይበልጡን ሶሻሊስቲክ ሆኖ ግን ከማንም በላይ የተጠያቂነት ሞራል ኮንሳንስ ጉዳይ ዋና ሆኖ ሊከራከር ሊቆም የሚችል ድርጅት ሆኖ መውጣት ቢቻል ጥሩ ነበረ እና እኛ ይሄንን እድል አላገኘንም። ግን ይሄን ያህልም ስለ ድርጅት ስለሌለሁበት አይደለም ማለትም ከመይሶን በገዛ ፍቃድ ከለቀቁ በጣም ብዙ አመት ነው ከ20 አመት በላይ ይሆናል። ግን እኛ ድርጅት ስናቋቁም እኔም እስተማቀው ድረስ ምናልባትም ብዙዎች መይሶናውያን ሊስማሙ ይችላሉ ብዬ የምንለው ንቅናቄ ያልንበትም ምክንያት ፓርቲ ያላልንበትም ምክንያት እንደ ፌዝ ነው የሚያልፍ ነው ከሌሎች ጋር ሆኖ አንድ የጋራ ጠንካራ ድርጅት የመፍጠር ነው። ይሄ መይሶን የሚባለው ድርጅት የሚወስደን እንደ መኪና ወይም እንደ ተሳፍረንበት ሌሎች ጋር የምንደርስበት ነው እና ይዘነው እስከ መጨረሻው የምንሞትበት አይደለም። ሃይማኖት አይደለም፣ ቤተክርስቲያን አይደለም፣ ትምህርት ቤት አይደለም። እነሱም እንኳን ተቋማት ይፈርሳሉ፣ ሊፈርስ የሚችል ነው። ግን ሐሳቡ የሚፈርስ አይደለም። በየጊዜው ሪቫይዝድ መሆን አለበት፣ በየጊዜው ሪቫይታላይዝድ መሆን አለበት። ግን አሁንም ዞረን ተመልሰን የምናየው ያ የማህበራዊ ፍትህ ጉዳይ በአግባቡ ሳይፈታ በመቅረቱ እዚህ ችግር ውስጥ ነው የገባ ነው። ስለዚህ ዛሬም ቢሆን አሁን ቅድም የጠቀሽው ኢህአፓ እንደ ድርጅት ተመስርቷል። እንግዲህ በእነሱ በኩል ይህንን የማህበራዊ ፍትህን ጉዳይ እነሱም ከታሪክ ተምረው በሐቅ የራሳቸውን ሂሳብ አወራርደው ለሁላችንም የሚበጅ ሐሳብ ካላቸው ወይም ሌሎችም የተሻለ ሐሳብ ካላቸው ጥሩ ነው። የግድ እንደ መይሶን ሆነን መምጣት ችለን ቢሆን ጥሩ ነበረ። ምክንያቱም ያላለቀ ስራ ላይ መይሶን መላው ኢትዮጵያ ሶሻሊስት ንቅናቄ ነው እና ግን አሁንም ቢሆን ይሄ መይሶናዊ መንፈስ በኔም ውስጥ አለ። በአንዳንድ በማቃቸውም ሰዎች በተለያየ መንገድ ልምዳችንን እውቀታችንን ልንናገር እንችላለን። ግን ከሁሉም በላይ ምንድነው የጠፋው? ምንድን ነበር መደረግ ያለበት? ምንድነው ስለ ታሪክ ትረን የምናልፈው ብለን ይህንን ካልዘጋን እንደገና አድበስብሰው ቢያርሱ በአረም ይመለሱ እንዳይሆን ነው። ምናልባት እንግዲህ እኔ ኢህአፓን ለመተቸት አልችልም። አሁን እዚህ ደረጃ መጥቷል። ምን ያህል ያንን ያለፈው ምን ያህል ጸድቷል። መስዋዕትነት ቪክቲም ነበርኩ የሚለው ብቻ በቂ አይደለም። አሁን ሌሎችም በብሔረሰብ ደረጃ የምናያቸውም እኛ በገዢው መደብ ወይም በአንድ ብሔር ስንጨቆን ነበር። የቁጭትና ቪክቲም የመሆን ነገር የመፍትሄ ሐሳብ እና ይሄ ሴንሴሽናል የሆነ ህዝብን ለማሰባሰብ ሊረዳ ይችል ይሆናል። ግን በኋላ ራስ ሆስቴጅ መሆን ይመጣና ከዚህ ከህዝቡም ስሜት መላቀቅ ከራስም ስሜት መላቀቅ ሊያስቸግር ይችላል። ግን በእኛ አሁን እኔን እንግዲህ በድሮ መይሶናዊ ግን በመይሶናዊነቴ ምኮራ ነገር ግን ደግሞ ማዝንበት መመጸጸትበትንም ታሪክ የሚመስለኝ ሰው ሐሳባችን ለማንም ቢሆን የማቅረብ ነጻነቱ ሊኖረን ይገባል። ድርጅት ቢሆን ጥሩ ነው። ግን ድርጅት ደግሞ የሐሳብ ነጻነትሽን የማይሰርቅ ብትለይም የማይወነጅልሽ እንግዲህ አንዱ ትንሽ የሚያሳዝነው ታሪክ በእኛ በግራ ድርጅቶች መሃል ሳትስማሚ የቀረሽ እንደሆነ ዴሞናይዝ ነው የምትሆነው። የማይሰጠኑ ባህል አለ። ከሃዲ ነው ወይ ልትባይ ትችያለሽ ወይም ብዙ ነገሮች አሉ። እንደዚህ ነው እና ይህን በጣም ሲቪል የሆነ ባህል ግን የእኛ ድርጅት ግን እንዲህ አይነት በእውነቱ እንደው ለራስ ለማመስገን ሳይሆን አንዳንድ ነገር አልፎ አልፎ በግለሰብ ደረጃ ሊታዩ ይችሉ ይሆናል። እኛ ግን ይህን አይነቱ ነገር የለንም። በርስ በርሳችንም አልተላለቅንም፣ አንዳችን ሌላችንንም አልወነጀልንም። ግን ታሪካችንን በአግባቡ አልተናገርን ይሆናል እና ለዛሬ የሚበጅ ነገር ድሮ መይሶን ከነበሩ ሰዎች ምን አለ ቢባል የሚታይ ነገር ቢኖር ደስ ይላል እና ግን መሞከራችን አልቀረም። ትንሽ ምንም አንዳንድ ነገሮች ሞካከራል። ግን ድርጅቱን የሚያስጠይቅና የድርጅት ጋር የተገናኘ ነገር አይደለም። አሁን በግለሰብ ደረጃ የሚሆን ነው። የአብዮቱን 50 ዓመት ለማስቃኘት ያሰናዳነው ዝግጅት የመጀመሪያው ክፍል ይህን መሳይ ነበር። ተከታዩን ከጥቂት ፋታ በኋላ ይዘንላችሁ እንቀርባለን። ለአሁኑ ለመሰናበቻችን ይህን ዜማ መርጠናል። ከኛ ጋር ስለሆናችሁ እናመሰግናለን።